ምንድነው ያለችው? ራሱን ነብይ ብሎ ለዛውም እኮ በማህበራዊ ሚዲያ የሚጠራ ሰው ነው ያደረገችውና ይሄ አግባብ አይደለም። ይሄ ነገር አሁን በደንብ አንዳንድ ሰዎች እውነት ነው ብለው ሊቀበሉ ይችላሉ። እውነት ነው ወይ ነብይ ጩፋ ራሱን በማህበራዊ ሚዲያ ነው ወይ ነብይ ብሎ የሚጠራው? ይሄንን ማጥራት አለብን። ከዚህ የተነሳ በጣም ቻሌንጅ የሆነ ደብዳቤ ነው። እሱንም ቻሌንጅ ማድረግ ይፈልጋለሁ እንደ አንድ አገልጋይ። ለባለሙያ ብቻው ሳይሆን አከርካሪያው የተሰበረች ብዙ ነገር ነው በዛ ደብዳቤ ላይ የተጻፈው። ይሄ እነሱ ሲያናድዱ አንዱ ማኖ የማስነካት ጉዳይ፣ አንዱን የመናደድ ጉዳይ እንዳይሆን ይሄ ደብዳቤ ሁለቱ ጋር ስህተት ያለ ሲሆን አንዱ ለአንዱ ጥንቃቄ የሚያደርግበት አንዱን የሚያከብርበት ቢሆን እሱም እንደ እናት እነሱን ማክበር ነበረበት። እነሱን ደግሞ እንደ ልጅ ብቻ ሳይሆን ማለት ይሄ ፐርሰን ለይቶ ይዘው ሲብና እገሌ እንዲህ ነው ራሱን እንዲያደርጎ ይጠራል ብሎ 10 ሚሊዮን ህዝብ ያለው ድርጅት በሰው ላይ መጽሐፍ በጣም ስትሮንግ ነው ብዬ ነው የሚያስበው። አዎ መጽሐፍ ቅዱሳዊ ያልሆኑ ልምዶች አሉት፣ የማንቀበለው ነገር አለ ማለት ይችላሉ። እኛ መስባክ ላይ መቆም የለበትም። ግን በዚህ ተቋም ውስጥ የሚያገለግል እከሌ የተባለ ግለሰብ ብለው መጥራት ይችላሉ። ባለበት ራሱን በጠበቀ አክብሮት ሰጥተው በቃ የምታከብረው ማህበረሰቡን ስታከብር ነው ባይዘው ግለሰቡን የምታከብረው። ነብይ እዩ ጩፋ ብለህ የምትጠራው በነብይ እዩ ጩፋ ወይም በክራይስት አርሚ ቤተክርስቲያን ውስጥ ያሉ ምእመኖችን ካከበርክ ነብይ ብለህ ትጠራዋለህ። ምእመኑን ከናክ ግን ሰውየውን ትንቀውና አጥላልተህ ትናገራለህ። ስለዚህ እሱም ብቻ ሳይሆን ከሱ ጋር ያሉ እሱ በሚያገለግልበት ቤተክርስቲያን ውስጥ ያሉትን እሱን አገልጋይ አባት መሪ ብለው የተቀበሉትን ሁሉ ያጥላላና የናቀ ነው። ይሄ ልምድ ሊደገም አይገባም። አንዱን እያንኳሰሰ የሚቀጥልበት ዘመን ማብቃት አለበት። ጥፋት ሊኖረው ይችላል። አዎ፣ ግን ጥፋቱን ለማሳየት በጥፋት መሄድ የለብንም። ሕጋዊ ሰውነት ባለው ተቋም ውስጥ ነው ያለው። ተቋሙን ገልጾ ግለሰቡ ደግሞ በዛ በአጥቢያ ውስጥ የሚጠራበትን ስም ኮት አድርጎ ጠቅሶ ግን መጽሐፍ ቅዱሳዊ ያልሆነ ልምምድ ወይም እኛ የማንቀበለው አደራረግና የአገልግሎት ስታይል አለው ብሎ ማለት ጥሩ ነው። ለምሳሌ እዚህ ላይ ስታየው ሐሰተኛ የሚል ነገር አለው። ታዲያ ሐሰተኛ ነቢይ እዩ ሐሰተኛ ከሆነ በካውንስሉ ሐሰተኛ እንዴት ታቀፈ የሚልም ጥያቄ ያጭራል።